ጌታ ባህሪያ አብታምና ድሃ እኩል ተቀምጦ የፈጣሪን ቃል ይሰማሉ። ታላቁ ሰሃባ ቢላል ኢብኑ ረባህና ታላቁ ሰሃባ አማር ኢብን ያሲር ከነ አቡበከር ጋር እኩል የሚቀማመጡበት የመንፈስ ማዕድ ነበር። የአላህ ሰላምና እዝነት የነቢያቶች መደምደሚያ በሆኑት የአላህ መልእክተኛ ነብዩ መሐመድ ላይ ይስፈን። የተወደዳችሁና የተከበራችሁ ውድ የዋኢቲ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ከተጻፈው የተሰኘው ፕሮግራማችን ነው። በዚህ ዝግጅት የተጻፉ ወርቃማ የኢስላም ታሪኮችን የምንዳስስበት በመሆኑ እኔ ራህመት ታጁ ፕሮግራሙን አዘጋጅቼ ወደ እናንተ ያደረስኩ አብሬያችሁ ቆያለሁ። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ከተጻፈው ክፍል 11 ይጀምራል። በዛሬው ክፍል 11 በመካ ውስጥ ስለፈነጠቀችዋ የኢስላም ጮራ በመዳሰስ የምንጀምር ይሆናል። አዎ ያኔ ጥሪው ምስጥራዊ ነበር። በዚህ ምስጥራዊ ወቅት ግን ለነብዩ ሰለላሁ ዐለይሂ ወሰለም አቤት ያሉ ታላላቅ ሰሃቦች ነበሩ። እነዚህ ሰዎች የኢስላም ግንባር መሰረቶች ናቸው። እናታችን ኸዲጃ ረዲየላሁ ዐንሃ የጥሪው የመጀመሪያ ደጋፊና አማኝ፣ በዚያ የፍርሃት ሰዓት አላህ አያዋርድህም ብላ የቆመች የመጀመሪያዋ ታላቅ ሴትና የነብዩ ሰለላሁ ዐለይሂ ወሰለም ባለቤት ነበረች። ታላቁ ሰሃባ አቡበከር አስሲዲቅ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም ለማንም ጥሪ አቅርቤ ጥርጣሬ ያልታየበት በአቡበከር ላይ ብቻ ነው ይሉ ነበር። እርሱ ነጋዴ፣ አስተዋይና በሰዎች ዘንድ ተወዳጅ ነበር። በእርሱ ሰበብ ብቻ እንደ ዑስማን ኢብኑ አፋንና ዙበይር ኢብኑ አዋም ያሉ ታላላቅ ሰሃቦች ወደ ኢስላም ገቡ። ታላቁ ሰሃባ አሊ ኢብን አቡ ጣሊብ ገና በልጅነቱ የጣዖትን ከንቱነት ተረድቶ አላህ እኔን ሲፈጥረኝ አባቴን አልጠየቀም፣ ታዲያ እኔ እሱን ለማምለክ ለምን አባቴን እጠይቀዋለሁ በማለት ጽናቱን ያሳየ የአንበሳ ግልግል ነበር። ታላቁ ሰሃባ ዘይድ ቢን ሐሪታ የነብዩ ሰለላሁ ዐለይሂ ወሰለም ወዳጅና የቅርብ ሰው፣ ነፃነትና ቤተሰቦቹ ቀርበውለት እሳቸውን የመረጠ ታማኝ ነው። እነዚህ ቀዳሚዎች በመካ ጎዳናዎች ላይ ሲራመዱ ቁረይሾች በውስጣቸው የሚንቀለቀለውን የእምነት እሳት አያውቁም ነበር። ቁጥራቸው እየጨመረ ሲመጣ አንድ ማዕከል አስፈለጋቸው። ይሄም ማዕከል በሰፏ ተራራ ስር የሚገኘው የወጣቱ ታላቁ ሰሃባ አርቀም ኢብን አልአርቀም ቤት ነበር። ለምን የአርቀም ቤት ተመረጠ? አርቀም በወቅቱ ገና የ16 ዓመት ወጣት ነበር። ቁረይሾች ሙስሊሞች በዚህ ወጣት ቤት ይሰባሰባሉ ብሎ ፈጽሞ አይገምቱም። ይህ ቤት ለ3 ዓመታት የኢስላም የመጀመሪያው ዩኒቨርሲቲ ሆነ። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ቤት ውስጥ ቁጭ ብለው አዳዲስ የሚወርዱ የቁርአን አያዎችን ለሰሃቦቻቸው ያነባሉ። ሰሃቦችም ከያቅጣጫው በድብቅ እየመጡ አላህን በጋራ ያመልካሉ፣ ኢስላምን ይማራሉ። በዚህ ቤት ውስጥ የነበረው ወንድማማችነትና ፍቅር ልዩ ነበር። ጌታ ባህሪያ አብታምና ድሃ እኩል ተቀምጦ የፈጣሪን ቃል ይሰማሉ። ታላቁ ሰሃባ ቢላል ኢብኑ ረባህና ታላቁ ሰሃባ አማር ኢብን ያሲር ከነ አቡበከር ጋር እኩል የሚቀማመጡበት የመንፈስ ማዕድ ነበር። በአርቀም ቤት ውስጥ የነበረው ዳዕዋ ለጥራት ትልቅ ቦታ ይሰጠው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችን የገነቡት በቁጥር ሳይሆን በእምነት ጥንካሬ ነበር። እያንዳንዱ ሰሃባ ከዚህ ቤት ሲወጣ እንደ 1000 ሰው የሚቆጠር እምነት ተሸክሞ ይወጣል። ቁረይሾች የቤቱን ምስጢር ሲያውቁና ስቃዩ ሲጀምር የአርቀም ቤት ትዝታ ግን ሰሃቦችን ያጽናናቸው ነበር። ያሳለፉት የቁርአን ትምህርትና የነብዩ ፍቅር በመከራው ሰዓት ጋሻ ሆናቸው። የአርቀም ቤት ታሪክ የሚያስተምረን ትልቅ ውጤት ለማምጣት መጀመሪያ ራስንና የቅርብ ሰዎችን
በጥራት መገንባት እንደሚያስፈልግ ነው። ዛሬም እኛ በቤታችን በጓደኞቻችን መካከል ያንን የአርቀምን ቤት መንፈስ፣ የእውነት የፍቅርና የጽናት መንፈስ ዳግም ልናውቀው ይገባል። በቀጣይ ክፍል ዳዋው ይፋ ሲወጣ መካ ምን እንደመሰለች የምንዳስስ ይሆናል። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን ለዛሬው ያዘጋጀንላችሁ ከተጻፈው ክፍል 11 ይሄንን ይመስል ነበር። በቀጣይ ክፍል እስክንገናኝ ድረስ ባላችሁበት የአላህ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።